ከማንም ሰው ጋር አላወራም፣ ስልክም አልደዋወልም። ልጆቼ ናችሁ፣ ቤተሰቦቼ ልጆቼ ናችሁ፣ ጓደኞቼ ደጋፊዎቼ ናችሁ። ቤተሰቦቼ አበደን 4 ነጥብ አለቀ። ከዛሬ ጀምሮ ይችን ጥያቄ እንዳትጠይቁኝ። ማንም ጓደኛ የለኝም፣ ማንም የምቀርበው ሰው የለም ከዚህ በኋላ። አሁን ያለሁበት ተመችቶኛል። ተፋቱኝ፣ አትጠይቁኝ። ማሜ ምን ትላለህ? ይሄ ነው መሆን ያለበት። እስኪ ማሜና ቤታየው አሁን ሪከርደሮች አሁን ስንት ሰው ሪከርድ እያደረገ ነው? አቤት 711 ሰው ሪከርድ እያደረገ ነው። የስ እንዴ ወሬ ሪከርደር እኮ ከዚህ በኋላ ሪከርደር አይደለም እኮ ጌመር ሆነዋል እኮ እንደኛ። ማሜ የቀጠሮ ጌም እያዘጋጁ አታይም እንዴ? በተራ በተራ እንዴ አንዳንዶች እኮ አሁን ሪከርደሮች ቆይ ጉድ ልንገርሽ፣ ስለ ሪከርደሮች ጉድ ልንገርሽ። ቆይ ያልሰማሽ ብዙ ነገር እኮ አለ። እሺ ጭስሽን ይሞከው ባይሺ አሁን አጋልጣቸው መጫወት አለብኝ። የሰው ፎቶ ሁሉ ሽልጥልጦ ነው። ድሮ ሪከርድ የሚያምር ነገር ነገር ፖስት ያደርጉ ነበር። የሆነ ሰውን የሚያዝናና የሚያስቅ የሚያሸማቅቅ። አሁን እኮ የግለሰብ ፎቶ ይለጥፋሉ ከሙዚቃ ጋር እያቀናበሩ። ተከፋይ ሆኑ። ምን ያላማም ሆኑ እኔ ነኝ ማማው። እኔ አንደኛ ማማት ነው፣ ሁለተኛ ሪከርደሮች ብዙ መልካም ሰዎች ስላሉ አላማም። አንተ ራስህን ችለህ ሪከርደሮችማ ሲጀመር ሪከርደር ከተባለ ፊቱን ሳያሳይ የእኛም ቪዲዮ እየፖሰተ ፎሎውን አሳድጎ የሚፖስተው እኮ ላይቭ ላይ ለማይመቻቸው ሲያመልጣቸው እዛ ጋር እንደሚያገኙት ነው። በፊት ፈንፈን የሆነ ነገር አሪፍ የሆነ ነገር የሚያዝናና የሚያስቅ ነገር ነው። አሁን እኮ ተቀጣሪ ነው። ገስት ይገባሉ፣ ማኒጋም ይሰጣቸዋል፣ የቀጠሮ ጌም እያዝላቸዋል፣ የግለሰብ ፎቶ ውይ ጉድዬ ግን ማሜ በጅምላ ጨፍጭፋቸው። ቢያንስ ስም ጥቀስልን። በጅምላ ጨፍጭፍ። ቆይ በጣም የሚገርመው እኛ ሪፖስት አድርገን እኛ ኮፕሊንክ አድርገን ባሳደግ ነው። አሁን እኮ የሆነ ታዋቂ መሆን ይፈልጋሉ። የእኛም ቪዲዮ እየለቀቁ ነው። መናገርም አለብኝ። አይ አም ፕሮፌሽናል ፌመስ። የኔም ቪዲዮ ለቆ ፎሎውን አብዝቶ ከዛ በኋላ የግለሰብ ቅጥረኛ ሲሆን ያስጠላል። ፓፓራዚ ወይ ሪከርደር ፌር ነው፣ ፖዚቲቭ ኤነርጂ ነው። ምንም ነገር ሪል ነገር። አሁን ለምሳሌ የሆነ አንድ ሪከርደር አለ፣ እንሰማለን አንፈርድም ምናምን የሚል ዩ አር ቤስት በቃ ማንንም እንሰማለን አንፈርድ የሚባል ሪከርደራል። አዎ እንሰማለን አንፈርድም የሚላል የራስ አካውንት ይሆናል። ኖ ወላሂ አይደለም። ወላሂ እዚህ ሁሉ ሪከርደር እሱ እንዴት ወደድከው? አንደኛ ስሙ ራሱ እንሰማለን አንፈርድም ፖዚቲቭ ይከበር። እንሰማለን አንፈርድም የሚባል የለም። እንሰማለን አንፈርድም አይታችሁ ታቁም። እስኪ ጻፉልኝ። አለ የስ አለ እያልሽ ነው። እና እንደዚህ አለ እንትን አይደለም። ይሄ ግለሰብ ምናምን ላይ እንደዚህ ትኩረት ምናምን የሚያደርግ አይደለም። በቃ ሪል ነው ያመጣል። ጥሎችን ምኖችን እንደወረደ ነው የሚያቀርበው። ይሄ ኮሜንት ሌላ በጣም የምትወደው ማን ነው ማሚ? ሌላ ሪከርደር ሌላ የምወደው አንድ ድርድር የጀመርኩት ልጅ አለ። ፖዚቲቭ ኤነርጂ ነው። ያው ባንቺ ዙሪያ ነው ድርድር ያደረኩት። እንደዚህ ምናምን ነገር በውስጥ ምናምን አወራሁት። እንደዚህ ምናምን ነገር በቃ ልጅቷ ጓደኛ አይነት ፍታ ምናምን አልኩት። መስፈርት ተቀረበ። ማን ነው ማሚ? 3 መስፈርቶችን አቀረበልኝ። ስም አልጠራም። ከ3ቱ መስፈርት ቆይ ቅርብ ጊዜ ከጨረስኩ በኋላ እነግርሻለሁ። የሆነ ቅርብ ጊዜ የቀጠሮ ጌም አንዷ ማሜ በእናትህ ሌላ ቢቀር እንኳን ታብታብ አድርግልኝ ሰው አንተን ብሎ ይምጣ አለች። እሺ ከዛ እንትን ላይቭ ላይ ነበረች። ቴክስቱን አየውና ሄድኩና ቪዲዮ ውስጥ ገባ። በስተት አንድ ቪዲዮ የኔ የለም በስተት። ከዛ በኋላ ገባው ቤቷ ገባውና ሰላም አልኳት አለው። መቼ ነው የቀጠረው ጌምሽ? ነገ። ሴት ነገር ናት፣ ፊቷ ይታያል። ቪዲዮ ክፈቺ እያለ ነበር እና እሺ አልኳት። ገባውና እናቴ በምር ይዝን ነው አሁን መጥቼ ታብታብ የማስደረግልሽ እባክሽ አልኳት። ማለት ወላሂ ማለት ፖስትሽን አታውቂ የምትፖስችው እናንተና ይኸው መረጃው ቪዲዮ ይታይ። በምር ይዝን ማለት እኔ ፋራ ነኝ የሆነ ቀንዳም ከብት መስልሻለሁ አልኳት። ምን አለች?
ቆርጠላ አይመቸኝም። ቆርጠላ ድሮ ይመቸኝ ነበር፣ አሁን አይመቸኝም እና ያደላል፣ አይመቸኝም። አየሽ ትንሽ ፖሊሲ ይበዛላቸው ነው። ስለዚህ ሁላችንም ግን እውነት እናውራ ማለት ነው ጋይስ። ቲክቶክ ላይ ሁላችንም የሚያወርደንን ሪከርደር አንወድም። ምንም ውሸት እኮ የለውም። የሚያወርደንን ሪከርድ አንወድም። እኔ ትንሽ የሚመቸኝ እኔ ግን የሚያስጠሉኝ ምን አይነት ሪከርደሮች እንደሆነ ታውቃለህ? ትንሽ ከሪከርደር የሚመቸኝ እንደወረደ የሚያቀርብ ያውም አሪፍ ቦታ ላይ ብዙ ማያቀሳስር ማያስጠጣሽ አሳስገሰስ የሚባለው ነው። አሳስገሰስ አይወደኝም ማሚ ማለት እንትን አይልም፣ አያቀሳስርማ። የሚያቀሳስር እንደዚህ ኖ ማሚ ኖ የቆየ ቪዲዮ እያመጣ ፖስት አሳስገሰስ ጋይስ እኔን አይወደኝም፣ በጣም ነው የሚጠላኝ። ኖ እንደገና ደግሞ ፍላወር የምትባል ደግሞ አንዳለች፣ ገና ታዳጊ ነገር ናት፣ ደስ ትላለች። ጌም ትወዳለች። እሷማ ያንተ ስለሆነ ነው አቃታለሁ። ያንጆም ያንቺ ናት። ኖ አለ እኔን አሁን በቅርብ ነው መፖሰት የጀመረችው ማሚ። እኔ ሪከርደር ከጫፍ እስከ ጫፍ ነው የማውቃቸው። ልንገርህ አሁን ያልካት ልጅ ማለት ነው ያንተን አንደኛ ቀንደኛ ፖስታች ናት። የሆኑ 2 ሴቶች ትወዳለች፣ ትፖስታቸዋለች። አሁን ደግሞ ሚላን የዱባይዋን ጀምራለች። አሁን አልፎ እኔን ትፖስተኛለች። ምን አስዋሸኝ? በፊት ጭራሽ እኔን አትፖስተኝም። እኔን የኔና የአንቺን ጌም እንዴት አድርጋ እንደምትፖስት ይስኪ ስታሸንፊ ወደደችኝ። አሁን ትንሽ እኔ ማሚ ምን አይነት ስፓይ ይመቸኛል ጋይስ። ይሄ ጌም ምናምን ብሎ ዝም ብሎ የለጣጠፈው እንጂ ይመቸኛል እሱ። ስማኝ በፊት አይመቸኝም ነበር፣ አሁን ተመችቶኛል። ማልወደው ምን አይነት ሪከርድ እንደሆነ ታውቃላችሁ? እኔ ማልወደው በራሴ በቢታ ማለት ነው። ለምሳሌ እኔና ማሜ ለዛች ሪከርደር እኔ ሪስፔክት ሰጥቻትኝ፣ እኔ ቦታ እየሰጠዋት፣ እኔ ሪስፔክት እየሰጠዋት እንደ ሪከርደር መሆኗን ረስቼው ኖርማል እያቀረብኳት እያወራኋት ምናምን ጌምም ሲኖርባት እየሄድኩኝ አዳምጣኝ ማሚ ጌምም ያለባት እየሄድኩኝ ላይቫቸው ሲመታ ታብታብ እያስደረግኩ ምናምን ላይክ እንደ ቤተሰብ ሆኜ ሲሆን አንተ አንድ ቀን ታብታብ አስደርገላት ማታቅ ቦታ ዞር ብለህ አይተሃት እንኳን መኖሯን መሞቷን ጠይቀህ ማታቅ ሰው አወዳድራ አንተን ስታስበልጥ ይሄ ግባልሽ ነው የምላት። ይቅርታ ጾም ነው አታሳስተኝ። እንደዚህ አይነት ሪከርደሮች በጣም ነው የሚያስጠሉኝ። አስመሳይ ማለት ነው። እናንተን ተጠቅሞባችሁ ዲፕሎማሲ ዲፕሎማሲ ስራ ጀምሬልሻለሁ። ጠላትም ወዳጅም ይስማ። ይሄን ስልሽ ደግሞ በቅርብ ቀን የምታየው ነው ውጤቱን። 3 መስፈርት ያቀረበልኝ አለ። አንድም ደግሞ ማሜ በጣም ነው ለአንተ ክብር ያለኝ፣ አረ እኔ አንተ የምትለኝ እኔ እኮ ለፈን ነው ምናምን ያለኝ አለ። ለአንቺ ሜቢ ወሳኝ ሊሆን ይችላል፣ ለእኔ ግን በቃ ስለዚህ ለሱም መስፈርት አለኝ። በቃ ግድ የለም ማየት ማመን ነው። ግን ይሄን አሁን ፍንጭ የምሰጥሽ ነገ መልክ እንዳሰሪ ብዬ ነው። ሌላ ደግሞ በጣም ገርሚኝ አንቺ ቆይ ጀበላና ሲኒ ገዛህ እንዴ? የት ነው እየዋልክ ያለው? መንደር ለመንደር ትዞራለህ እንዴ? ጌም ከተጫወትክ ለአርጎ ጀመርሽ እንዴ? ሴትዮ የት ነው ያለሽው? ላይ ለምን ማገቢው? ጸጉር ቀየርሽ? መስታወት ገዛሽ? በርጭማ ቀለም ቀባሽ? ሱብሃንአላህ። ሴትዮ ለምን ጌም የማገቢበት ሪዝን ንገሪኝሽ። ማሚ ጌም አልገባበት ሪዝን ነው። ሂና ተቀባች። ኧረ ሂና አይደለም፣ ሬታቱ ነው። አንተ ፋራ ሄታቱ ነው አይታየህ? ለምንድን ነው ማገቢ? ምክንያት ብቻ ነው። ምክንያቱን እየነገርኩ ነው። ምክንያቱን ለምን የማልገባበትን ምክንያት እየነገርኩ ነው ማሚ። ቀለበት ሱብሃነከ ረቢ። አንድ ያለችኝን ወሰዱ። እሺ ማን አለኝ? ማሚው እንደዛ ነው የማልገባው ማሚ። እኔ ፍቅር ማማት ነው አልሰምሽም። ሶሪ። አሁን ደግሞ ያለሽበት ደግሞ ኮንዲሽን በጣም ደስ ይላል። እቺ ነገር እቺ መንገድ እንዳትለቅ። አሁን ያለሽበት ጀስት ሙድ ያዢ፣ ፈታ በይ። ይሄ እንደ ድሮ ፈገግ በይ። ሁሌ ጥርስሽ ከከፋሽ ሲከፋሽ እንዳገቢ ላይ አውቀሽ ጥርስ አሳይ። እንደዚህ በግድ የሆነ እንኳን እምቢ ካለ የሆነ ፕላስተርም ምናምን እንደዚህ ይዘሽ እንዲያውቀሽ አውቀሽ አቤት ሙሉ ደቂቃውን ላይቭ ገብተሽ ጥርስሽን ብቻ እያሳየሽ ፖስት ካረግሽ እመኒ ምንም መንገድ አትከፍች። የማንንም ስም እንዳጠሪ እርስ በርስ ጠላቶችሽ አሁን ጎራ ፈጥሯል። በፊት ቀጥታ ያንቺ ወዳጅ የሚመስሉት ሁሉ አሁን እንዳለ ቀስ በቀስ እየወጡ ነው። ዝም ብለሽ
ማየት ነው ከአንቺ የሚጠበቀው። ዝም ብለሽ ጊዜ ደጉ ይላል የሀገርሽ ሰው። ቲንክ ኦፍ እየሳቅሽ ማየት ነው አንቺ። ወይ ሞትኩኝ ማሜ። እስኪ ማሜና ቤታ አብሮ ይሄዳሉ የምትሉ 21 ቁጥር ጻፉ። እስኪ ሙዳቸው ይግባባል የምትሉ 21 ቁጥር ጻፉ። እንዳለ ጻፉ እንዳለ። አየሽ በጓ ጾመኛ ስላለ እንዳላስቀና ብዬ እኮ ነው ቀስ እያልኩ የምበላው። በጓን ታውቃታለህ? በጓ ዶሮ ምናምን የሚባሉት ታውቃታለህ? አያችኋል? ማናት በጓ? በጓን አታውቃትም? ማሚ ማናት ባለ ጻፉልኝ። እኔ እኮ ያንቺን ቅኔ እኮ አላውቅም። አንቺ እኮ አንዳንድ ጊዜ ያንቺ ተረት ምናምን የሆነ እንትን አያልቅም። በጓን አታውቃትም? ማሚ አትዋሽ። ወረበል ካባል አላውቅም። በግ እኔ በጓ በቀደም ስትይ በጓ በሉ ስትይ የነበረው ለፋሲካ ምናምን በግ ምናምን ለመግዛት ፈልገሽ ከሆነ ብዬ ነው። ማለት ለፋሲካ የበግ ስጡ ማለት ነው። ሸርጉ በግ ለማረድ ምናምን ያስብሽ ነው። እንደው በጓ አሁን ትሄድባለህ። ቆይ ጠብቅ ማሚ ታጨልላለች። ጌታ ማሚ ስንቱን ብታይ ስንቱን እንዳጨለለች መቤቴን ማናት በጓን። ቆይ እሺ ስትወጣ በኋላ ሼር አድርግልሃለሁ። ቆይ ገብተህ ታያታለህ። እሺ ዶሮን አታውቃትም? ወላሂ አላውቅም። ዶሮንም ፖስታ አለች እኮ ማሚ ዶሮ እርግጥ አድርጋት። አዎ የሆነ ለቤተ ክርስቲያን እንደዚህ ምናምን ነገር አዎ ጎልኛ አይቻለሁ፣ ግን ሴንስ አልሰጠኝም። ያለች ምን ብላ እንደሆነ ታውቃለህ? እናመሰግናለን እግዚአብሔር ይስጥልን ደህና ነገር አሰጠም ወይ ብላ ሄደች በማሚ እርግጥ አድርጋ 3000 ብር ሰተክ ታቅራራለህ ብላ ነው የረገጠች። ሚታይና ማይታይ አለ። የሰው አይን ውስጥ ላለ መግባት ብዙ ነገር አለ። ይሄ እሷን እንትን አይላት እንታት ዶሮ አለኝ እንዴት ላኩልካ በቃ ማሚ ምንም አይቀርም ማለት ነው። እንቺን ጽሁፍ ተላከለ። ኦ ማይ ጋድ ላኩልኝ። እኔ ያመሰገነ መስሎኝ ሪፖስት ሳላደርገው ቀራለሁ። መርቀኛ ነው ያለው። እሺ ማሚ አጋልጣቸውንስ አጋልጣቸው። ወላሂ ላቆመ በቃ አው አንተ ግን ታዝብያለሁ። የምታውቃቸው ሰዎች እኔን የሚሰድቡ ሰዎች ናቸው እንዳለ የምታውቃቸው። አሁን እነዚህ ምንድነው እንደዚህ አይነት ስሜ አንቺ ደጋፊ ከሆነ በጓ ዶሮ አጋልጣቸው በላቸው ምናምን እንዴ ምኑ ናቸው? ኮድ አጋልጣቸው በላቸው ቤታና ማሜ ከነበር ይለ ስማኝ አጋልጣቸው የሚባሉ በላቸው የሚባሉ ሪከርደሮች ከትግል በፊት የነበሩ ናቸው። ያኔ በምታገልበት ሰዓት አልነበረ ከዛ ጀምሮ የሚደግፉኝ ናቸው። ዶሮዎች በጎች ደግሞ ማንም እረኛ ኮንኩ በኋላ ያሉ ደጋፊዎች ናቸው። ገባ ካሁን ትግል ላይ የነበርኩትኝ አጋልጣቸው አፍስሳቸው አድማቸው የሚባሉ ናቸው። ከዚህ በኋላ ደግሞ ያሉትኝ ትግሌን ያቆንኩ ጊዜ ማም እረኛ የሆንኩበት ሰዓት ነው። እነ በጓ እነ ዶሮ በጓ ሚል ሞዴሬተር ሁሉ አለሽ። የበግ ፕሮፋይል አዎ በጓ ሞዴሬተር ናት። ብቋን እሺ ታውቃታለህ። በቃ የኔ ልጆች ካላወቅ ማሜ ምንም ጥቅም የለም። ብቋንስ ስለዚህ እንደዛ ከፈለግሽ አሁን በዚህ ሰዓት እኔ ኮድ 20 ያለው አሁን በአንቺ ቤት ትንሽ የሆነ ነገሬ ሳልመቻቸው አልቀርም። እንትና እኮ መምጣት ጀመረች። አርሴናል ላይፍ ካልገባች እኮ አላህ ምስክሬ ነው። ዌልካም ምናምን አልፈለው ፑሽም ምናምን ሳይሆን በቃ ዝም ብለህ ታያለች ጌሜን። ማሚ ለኔም ፑሽ እኮ አታደርግም እንኳን ሰውዬ ስማ፣ ለኔም እኮ ፑሽ አታደርግም እኮ